በምህረትህ በሕይወት አለን። ያልጠፋነው ከእግዚአብሔር ምህረት የተነሳ ነው ተብሎ እንደተጻፈ ሳምንቱን አልፈን ዛሬም ስምን ለመጥራት በጋራ እድል ያገኘነው ከምህረት ውጪ ሌላ ምንም ሊሆን አይችልም። እናመሰግናለን። ምድራችን፣ አገራችን፣ ቤተሰባችን የኛ የሆነ ነገር ሁሉ የተጠበቀው ባንተ ነው። አቤቱ የሕዝብን ጸሎት ሰምተሃል። የልጆችህን እንባ አይተሃል። እግዚአብሔር መልካምነትን በምድሪቱ ላይ ስለምታሳልፍ እናመሰግናለን። በዚህ ቀንም ደግሞ እግዚአብሔር አምላክ ለጠራኸው ለእያንዳንዳችን ለጉባኤው በቃል በኩል በመልካም ምክር እንድትመክረን እንጸልያለን። ቃልህን ተናገረን። በመንፈስ ቅዱስ በሆነ አቅምና ጉልበት ባሪያህም ማገልገል እንድችል እርዳኝ። ሕዝብህንም መንፈሱ እንድታነቃ ጸልያለሁ። በኢየሱስ ክርስቶስ አሜን። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላለሁ። ባለፈው ሳምንት ዕብራውያን ምዕራፍ 11ን አንስተን ስለ እምነት ጥቂት ነገር ተነጋግረናል። እምነት ምን ማለት እንዳልሆነና እምነት ምን እንደሆነ የእምነት አባቶችንም ያለፈውን የኋላ ታሪክ አንስተን ጥቂት ነገር ተነጋግረናል። ይሄ እንግዲህ የዛኛው ሳምንት ቅጥያ ነው። እንደተናገርኩት በመላው አዲስ አበባ፣ ምስራቅ አዲስ አበባ ክልል እየተሰጠ ያለ ትምህርት ስለሆነ እንግዲህ ዛሬም ለዚህ ጉባኤ በሚመጥን መልክ ሰብሰብ ባለ መልኩ ጥቂት ነገር እናገራለሁ። በነገር ሁሉ የረዳን ግን እግዚአብሔር ይባረክ። እግዚአብሔር መልካም ነው። እግዚአብሔር ምንድን ነው? መልካም ነው። ክብር ለስሙ ይሁን። እንግዲህ የዛሬውም ርዕስ ከዚያኛው ጋር ተያያዥነት ያለው በእምነት በመጽናት መሸለም የሚል ነው። እንግዲህ ይሄኛው ክፍል 2 ክርስቲያኖች በፈተናዎችና በልዩ ሁኔታዎች ሲያልፉ በእምነት ጸንቶ መቀጠል እንደሚያስፈልግ፣ እምነት ወይም አማኞች በየትኛውም የህይወት መንገዳቸው ፈተናዎችን እንዲቋቋሙና አይኖቻቸውም በክርስቶስ ላይ ያለውን ዘላለማዊ ሽልማት እያስተዋሉ መጽናት መቆም እንዲችሉ ማድረግ ነው። እንግዲህ እምነትን ስናነሳው ባለፈው ብዙ ነገር ተነጋግረናል። እንዲሁ ትንሽ ተያያዥነት ያለውን ሐሳብ ለመቀጠል እምነት በፈተናዎች ለመጽናትና በመጨረሻም ከእግዚአብሔር ዋጋን ለመቀበል የሚያስችለን ነው። ክርስቲያን በምድር ላይ እያለ አማኝ ያለ ፈተና አይደለም። ክርስቲያን ይፈተናል። ፈተና በክርስቲያን ሕይወት ውስጥ አለ። ክርስትና ላለመፈተን ዋስትና አይሰጥም። ነገር ግን በፈተና ሁሉ በመጽናት እስከ መጨረሻ መሄድ የምንችልበት አቅምና ጉልበት ግን አለ። እግዚአብሔርም አትፈተኑም የሚል ከፈተና ጋር የማንገናኝበት ውል የለውም። ምክንያቱም ክርስቲያን እንዲፈተን የሚያደርገው የሚፈተን የህይወት ቁመና ስላለው ብቻ ሳይሆን በምናልፍበት በክርስትናችን በተካፈልነው ህይወት በምንኖረው ኑሮና ባለን ንጽህና በዚህ በወደቀ ዓለም ውስጥ ስንመላለስ በዚህ በጥፋትና በክፋት በተሞላ ዓለም ውስጥ ስንመላለስ የኛ የህይወት አይነትና ቁመና ከዚህኛው ዓለም ስርዓት ጋር የሚጣጣም ስላይደለ በአንድም በሌላም ወደንም ጠላንም እንፈተናለን። ፈተና አለ ማለት ነው። በእነዚህ ሁሉ ጊዜዎች ውስጥ ግን በፈተናው ጸንቶ ለማለፍ እምነት በጣም ያስፈልጋል። የማይፈተን ክርስቲያን የለም። መቼም የክርስቲያኖች የአማኞች ፈተና አንድ አይነትና ተመሳሳይ አይደለም። አንዳንዴ እኛ የምንጠብቀውና የሚሆነው ሲቃረንብን እንፈተናለን። ይሆናል ብለን ተስፋ ያደረግነው የምንጠብቀው ነገር ግን መሬት ወርዶ የምናየው በቤታችን፣ በጓዳችን፣ በሰፈራችን የሚሆነው ነገር ተቃርኖ ሲኖረው እንፈተናለን። ፈተና ውስጥ እንገባለን።
የጠበቅነው ሳይሆን ያልጠበቅነውም ሲገጥመን እንፈተናለን። በተለይ አንዳንድ ጊዜ የምናነበው የእግዚአብሔር ቃል የተካፈልነው የወረስነው የምንኖርለት እውነትና ሜዳ ላይ ያለው ኑሮ ሲቃረንብንም ለምን እንዴት የሚል ጥያቄ ውስጥ እንገባለን፣ ደግሞም እንፈተናለን። ይሄ ብቻ አይደለም፣ በክፉ ሰዎች በቀናተኞችም እንፈተናለን። ይሄ እንግዲህ የምንኖርበት ማህበረሰብ እንዲህ አይነት መልክ አለው፣ እንዲህ አይነት ቁመና አለው። አካባቢያችን፣ መንደራችን፣ ስራ ቦታችን፣ ቢዝነሳችን፣ የትኛውን ቦታ ላይ እኔ ብዙ ጊዜ እንደዚህ ይላለው። አሁን ቸርች ስንገባ በጣም ተከባብረን ተዋደን ወንድም በጌታ ተባብለን ወንበር ለቀን ድምጻችን ለወሳስ ነው፣ ደስ ይላል። ይሄ አንዱ ባህሪያችን ነው። ግን እንዲህ አይነት ህይወት ታክሲም ላይ ቢኖር፣ ሰፈርም ቢኖር፣ መስሪያ ቤትም ቢኖር የሚያገኙ ሰዎች ሁሉ እንዲህ አይነት ቢሆኑ ጥሩ ነበር። ግን አይደለም። እዚህ ያለን ክብር ወጣ ስንል እንደዛ አይቀጥልም። እኛ ለክርስቶስ ቤተሰብ ለሆኑ ወገኖቻችን የምንሰጠው ቫልዩ፣ መንከባከብ፣ አብሮነት፣ መተሳሰብ በዚህ በምኖርበት ዓለም ውስጥ ግን አይታይም። በክፋት በተሞላ ዓለም ውስጥ እንውላለን፣ እናድራለን። በዚህ ጊዜ ውስጥ ሁሉ ምን እንሆናለን? እንፈተናለን። ፈተና አለብን። ክፉ ሰዎች አሉ፣ ቀናተኛ ሰዎች አሉ። እነዚህ ሁሉ ለኛ ፈተናዎች ናቸው። በጽድቅ መኖርና ባለመኖር መካከል እንፈተናለን። አንዳንዴ ሳንወድ በግድ ነገር ሁሉ ጠቦ መንገዱ አንድና ቀጭን ሲሆንብን ወደ አልፈለው ነገር ውስጥ ለመግባት እንፈተናለን። ይሄ ክርስቲያን ትግል ነው። በማህበረሰብ እንፈተናለን። በቀናይ ሃይማኖቶች እንፈተናለን። እሱ ብቻ አይደለም፣ በስጋ ምኞትም እንፈተናለን። ምናልባት የስጋ ምኞት ስላችሁ የተለያኛውን የሆነውን ሳይሆን ግን እንደ ሰው ለመኖር በመኖር ውስጥ ባለ ፍላጎት ውስጥ ገብተን ይሄን ለማሳካት ደግሞ አንዳንዴ ፋውል እንሰራለን። እግዚአብሔር ይጠብቀን። ይሄ እውነት ስለሆነ ነው የማወራችሁ። ማለት የሆነ በዚህ አሁን በሚለው ሐሳብ ውስጥ ያልተገኘን አይደለንም ነን። በዚህ ሁሉ ክርስቲያን ይፈተናል። በኃጢአት እንፈተናለን። ባመነው እምነት ምክንያትም እንፈተናለን። በክርስቶስ ኢየሱስ ባገኘነው በተካፈልነው ሕያው በሆነው ብሩህ በሆነው ሕይወት እንፈተናለን። መቼም መፈተን የኛ ምርጫና ፍላጎት ባይሆንም ፈለግንም አልፈለግንም ግን ከፈተና ነፃ አይደለንም ወይም መሆን አንችልም። ስለዚህ በዚህ ሁሉ ውስጥ ግን ስናልፍ ታግለን አሸንፈን ጥሰን መውጣት የምንችልበት አቅምና ጉልበት ያለው እምነታችን ጋር ነው። ክብር ለእግዚአብሔር ይሁን። ስለዚህ በዚህ ሁሉ ውስጥ በምናልፍበት የትኛውም በህይወት ውጣ ውረድ ውስጥ በምናልፍበት በማንኛውም ነገር ምን ያስፈልገናል? በእምነት መጽናት ያስፈልገናል። ባለፈው እንደተነጋገርነው ጸሐፊው የዕብራውያን ጸሐፊ ለተደራሲያኑ ሲጽፍላቸው ያሉበትን ቁመና አይተናል። በብዙ አይነት መንፈሳዊ ቁመና ውስጥ ናቸው። አንዳንዶች በብዥታ ውስጥ ናቸው። አንዳንዶች ተፍገምግመዋል። አንዳንዶች ጥለው ሃይማኖታቸውን ሄደዋል። አንዳንዶች መንገድ ጀምረዋል። ግራ ተጋብተው ባለበት በአስተምህሮም በሚኖሩበትም የኑሩ አይነት በማህበረሰባዊ መገለል ውስጥም በሃይማኖት ጫና ውስጥም በብዙ ትግል ውስጥ በነበሩት ሁኔታ እያሉ ነው እነዚህን ሰዎች በእምነታቸው እንዲጸኑና እስከ መጨረሻው እንዲሄዱ በነሱ ዘመን ታሪክ ውስጥ በነሱ ቤተሰባዊ ትስስር ውስጥ በእምነት ድል የነሱትን አባቶች እያነሳ እንዲጸኑ የሚመክራቸው። በእርግጥ የዕብራውያን መጽሐፍ ስንመለከት ትልቁና ዋናው ጎልቶ የሚታየው የኢየሱስ ክርስቶስ በላጭነት ነው። ኢየሱስ ክርስቶስ ከሁሉ ይበልጣል ነው። ከአሮን ይበልጣል፣ ከሙሴ ይበልጣል፣ ከመልከጼዴቅ ይበልጣል። አሁን የተካፈላችሁት ሕይወት ብልጫ ያለው ሕይወት ነው። ስለዚህ ወደ ኋላ የሚጎትታችሁ የሚያደግማችሁ ነገር ሊኖር አይገባም። በእምነት ምን በሉ ጽኑ። ምክንያቱም እናንተ ምኖች አሏችሁ፣ ከኋላችሁ እንደ ደመና የከበቡ ብዙ የእምነት አርበኛ የሆኑ ምስክሮች አላችሁ እያለ ነው የሚያበረታቸው። እንግዲህ የዛሬው ትምህርት ክፍልም ከእምነት አባቶች የእምነት ጉዞ እንዲሁም በእግዚአብሔር ተስፋዎች ላይ በመታመናቸው ልዩ ልዩ ፈተናዎችና መከራዎችን ሲያልፉ እንዴት በእምነታቸው እንደጸኑና እንደተመሰከረላቸው እያየን ከነሱ ደግሞ ሕይወት እኛ የምንካፈለውን ተካፍለን ያልተቋጨው ምዕራፋችን ቀሪ ዘመናችን ሁሉ በእምነት ጸንተን እንድንኖር ለማበረታታት ነው። ክብር ለእግዚአብሔር ይሁን። አሜን። ከእምነት አባቶች ብቻም ደግሞ አይደለም። የጌታ የኢየሱስን ሩጫና ፍጻሜ በማየት እኛም በቀሪ ሕይወታችን እርሱን እያየን እንዴት በጽናት መጨረስ እንዳለብንም እናያለን። ለዚህም ዕብራውያን ምዕራፍ 11 ከ1 እስከ 7 ባለፈው ያነበብነው ነው። ከ8 እስከ 22 ያለውን እናነባለን። ምናልባት ከ1 እስከ 7 ታስታውሱ ከሆነ
በሁለት ከፍሎ ነው የሚያስቀምጣቸው። የመጀመሪያዎቹ 3 ሄኖክ አቤልና ሄኖክን ሲያነሳቸው ከጥፋት ውሃ በፊት የነበረው የእምነት ምስክሮች ናቸው። ከዚህ በኋላ የምናነበው ደግሞ ከጥፋት በኋላ ያሉ የእምነት አባቶች ናቸው። ስለዚህ ዕብራውያን ምዕራፍ 11 ከቁጥር 8 ጀምሮ እንዲህ ይላል። አብረን እናነባለን። አብርሃምም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴትም እንደሚሄድ እንኳን ሳያውቅ ወጣ። ለእንግዶች እንደሚሆን በተስፋ ቃል በተሰጠው አገር በድንኳን ኖሮ ያንን የተስፋ ቃል አብረው ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ ተቀመጠ። መሰረት ያላትን እግዚአብሔር የሰራትን የፈጠራትን ከተማ ይጠባበቅ ነበርና ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራም ራሷ ደግሞ እድሜዋ እንኳ ካለፈ በኋላ ዘርን ለመጸነስ በኃይል እምነት አገኘች። ስለዚህ ደግሞ በብዛታቸው እንደ ሰማይ ከዋክብት እንደማይቆጠር በባህርም ዳር እንዳላሸዋ የነበሩት የሞተውን እሱ እንኳን ከመሰሉ ከአንዱ ተገኙ። ክብር ለእግዚአብሔር ይሁን። እንግዲህ ከዚህኛው ከሁለተኛው ክፍል ከጥፋት ውሃ በኋላ ከተነሱ ታላላቅ የእምነት አባቶች መካከል በዋናነትና አውራ ሆኖ የሚታየው አብርሃም ነው። ብዙ መጽሐፉ ስለ አብርሃም ይተርካል። ከዚያም ቀጥሎ ደግሞ ስለ ሌሎች ይናገርና ወደ ነገስት ይመጣል። በመሳፍንት ዘመን ስለነበሩት ሊያወራና እነኚህን ሁሉ ብተርክላችሁ ያው ጊዜ ስለማይበቃ ብሎ ይቋጨዋል። ነገር ግን በጣም ያተኮረባቸውና በጣም ስለ እምነታቸው ሊያወራራ ከፈለጋቸው ሰዎች መካከል አንዱ አብርሃም ነው። አብርሃም ለነዚህ ተደራሲ የመልእክቱ ተቀባይ ለሆኑ ሰዎች ቤተሰብ ነው። ባለፈው ስንነጋገር የዕብራውያን መጽሐፍ የተጻፈው የአይሁድ እምነት ለነበራቸው ወይም ደግሞ ከአይሁድ ማህበረሰብ ለወጡ ሕጉን ለሚያውቁ ክርስቲያኖች ነው። የአይሁዳውያን ደግሞ አባት አብርሃም ነው። ስለዚህ አብርሃም በእምነት አባታቸው ነው። የአብርሃም ልጆች ናቸው። የአብርሃም ልጆች ሆነው የአብርሃምን የተስፋ ፍጻሜ በክርስቶስ የተካፈሉ ናቸው። ነገር ግን የአብርሃም የተስፋ ፍጻሜውም ለአብርሃም የተነገረው የባርኮቱም ጥግና መደምደሚያ ሆኖ ኢየሱስ ክርስቶስን ከተቀበሉ ካገኙ በኋላ ግን እንደገና ወደ ኋላ ያፈገፈጉና ሊመለሱ የነበሩ ስለነበረ ለነዚህ ሰዎች ከቤተሰቦቻቸው መካከል ከሚያውቋቸው የእምነት አባቶች ዋናና አውራ የሆነውን አብርሃምን በማንሳት ይሞግታቸዋል። አብርሃም በእምነቱ ምን ያለለት ሰው ነው? የተመሰከረለት ሰው ነው ይላል። ለናንተ እንደ ምሳሌ ማቅረብ ካለብኝ ማቅረብ ያለብኝ የመታዘዝና የመጽናት ምሳሌ አባታችሁ አብርሃም ነው ይላቸዋል። አብርሃም ዝም ብሎ ያመነ ሰው አይደለም። አብርሃም እግዚአብሔርን አምኖ ከወጣ በኋላ እግዚአብሔርን ሰምቶ ከወጣ በኋላ ያለፈበት መንገድ የተደላደለ ያልነበረ እንዲያውም ወደ ኋላ ለመመለስ ወደ ቀደም ወደ አገሩ ለመምጣት እድል አቅም እያለው እንኳን ባለመመለስ ቃሉን በመጠበቅ ጸንቶ እንዲኖር ያደረገው እምነትና ጽናት ያለው ሰው ለእናንተ ምንድን ነው? ሕያው ምስክር ነው እያለ አብርሃምን እያነሳ ይነግራቸዋል። ምዕራፍ 11 ቁጥር 8 ያያዋቸው እንደገና መሄድ ስለፈለኩ ነው። አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ ይላል። እንግዲህ ስለ አብርሃም ስናነሳ የአብርሃም ታሪክ የሚጀምረው ዘፍጥረት ምዕራፍ 27 ላይ ነው። ከአባቱ ከታራ ጋር እንዲሁም ደግሞ ከሎጥና ከሚስቱ ጋር ከከላዳውያን ኡር ወጥቶ በካራን ይኖር የነበረ ሰው በካራን አባቱ ከሞተ በኋላ ዘፍጥረት ምዕራፍ 12 ቁጥር 1 ላይ ደግሞ እግዚአብሔር ተገልጦ አብርሃምን ያዘዘው ታዞ የወጣ ሰው እንደሆነ ያን ክፍል ስናነብ በደንብ የአብርሃም ስዕል ይገባናል። ደግሞ ብዙዎቻችን ለኛ አዲስ አይደለም እናውቀዋለን። ዘፍጥረት ምዕራፍ 12 ቁጥር 1 ላይ እግዚአብሔር አብርሃም ባዘዘው መሰረት የአባቱን ቤት፣ ቤተሰቦቹን፣ ዘመዶቹን፣ አገሩን ትቶ እንደሄደ መጽሐፍ ይናገራል።
እንዲያውም እዚሁ ዕብራውያን ላይ ወዴት እንደሚሄድ እንኳን አያውቅም ነበረ ይላል። አብርሃም እግዚአብሔር እኔ ወደማሳይ ምድር ውጣ ሲለው እግዚአብሔር የሚያሳየው ምድር አያውቅም፣ ወዴት እንደሚሄድ አያውቅም። ነገር ግን እኔ ወደማሳይ ምድር ውጣ የሚለውን እግዚአብሔርን አምኖ በእምነት የተራመደ ሰው ነው። ለዚህም ሲናገር መጽሐፉ ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴት እንደሚሄድ ግን ምን አያደርግም ነበረ? አያውቅም ነበረ። ሳያውቅ ግን አመነ፣ ሳያውቅ ግን ታዘዘ። አብርሃም የመታዘዝም የእምነትም ምሳሌ ነው ይላቸው። ለእናንተ የተነገረው በክርስቶስ ኢየሱስ የተሰበከላችሁ የዘላለም ርስት ተስፋ ፍጻሜ ያለው ነው፣ የተረጋገጠ ነው። አባታችሁ አብርሃም ግን ገና በዚያ በካራን ሳለ እግዚአብሔር ና ውጣ፣ ባርካለሁ፣ ለበረከት ትሆናለህ፣ አገርህን፣ ዘመዶችን፣ የአባት ቤት ተው ሲለው ለዚህ እውነት ምን አድርጓል? ታዟል፣ በእምነቱ ቀጥሏል። ስለዚህ ይሄ ሕያው ምስክራችሁ ነው ይላል። የመታዘዝና የጽናት ምሳሌ ነው ይላል። ቁጥር 9 ላይ በባዕድ አገር እንዳለ መጻተኛ ተስፋ ቃል በተሰጠው አገር በድንኳን ኖረ፣ ወይም ደግሞ በተስፋይቱ ምድር ተቀመጠ። አብርሃም የተስፋን ቃል ከሰማ በኋላ የኖረው ዘመን ሁሉ የእምነት ኑሮ ነው። በእምነት በድንኳን ተቀመጠ። በተቀመጠበት ሁኔታና ጊዜ ውስጥ ምቹ ነገር ባይኖርም ሊመለስ የሚያነሳሳው ምክንያት ቢኖረው የተነገረው የተስፋ ቃል መሟልቶ ባይፈጸምም ነገር ግን ምን አደረገ? የሰማውን ቃል አምኖ ተቀመጠ። አልተፍገመገመም። ወደ ኋላ ወደ መጣበት ሀገር ለመመለስ አልተነሳም። ሌላ እርምጃ አልወሰደም። ነገር ግን የተስፋን ቃል የሰጠው የታመነ ስለሆነ በእምነት ምን አለ ይላል? ተቀመጠ። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ ባመነው እምነት ውስጥ ስንኖር ስንመላለስ ነገሮች ሁሉ ዝም ሊሉ ይችላሉ። የሚታይ ነገር እስከማይኖር፣ ተስፋ ያለ እስከማይመስል ሁኔታዎች ሁሉ ጸጥ ረጭ ሊሉ ይችላሉ። ምንም እንኳን የሁኔታዎች እንዲህ አይነት ነገር መፍጠር በሕይወታችን ቢከሰትም በቆምንበትም ሆነ በተቀመጥንበት ስፍራ ለመቆማችንም ሆነ ለመቀመጣችን ምክንያቱ እግዚአብሔር ከሆነ ታምነን እንቀመጣለን። ክብር ለእግዚአብሔር ይሁን። በእምነት ተቀመጠ። ምንም እንኳን በሚያስፈልገው ምድራዊ በሆነ ቁሳቁስ የሚያስፈልገው ነገር የተሟላለት ሰው ቢሆንም የልቡ ናፍቆት የነፍሱ ረሃብ የሆነው ዘር ግን አላገኘም። ነገር ግን ምን አላደረገም? ቁጭ ብሏል፣ አልተንቀሳቀሰም ይላል። ቁጥር 10 ላይ በድንኳን እየኖረ መሰረት ያላትን እግዚአብሔር የሰራትን ከተማ ይጠብቅ ነበረ። አብርሃምም የእምነቱም የጉዞም መጨረሻ መዳረሻ አሁን የደረሰበት ብቻ እንዳይደለ ያውቅና ያምን ነበረ። ቁጥር 11 ላይ ደግሞ ስለ ሳራ ያነሳል። ምንም እንኳ እሷ መውለድ ባትችል አብርሃምም ደግሞ እድሜው ቢገፋ መካንም እንኳ ብትሆን የተስፋን ቃል የሰጠው እግዚአብሔር ታማኝ ስለሆነ አብርሃም በእምነቱ በረታ፣ ልጅ እንደሚያገኝ አመነ። ይህን ክፍል ሳነብ አንድ ትርጉም ላይ ጥሩ ትርጓሜ አግኝቻለሁኝ። አብርሃም ልክ እንደ ወንድ ከአንዲት ሚስቱ ጋር እንደሚኖረው ወሲባዊ ግንኙነት ተፈጥሯዊ የሆነው የእግዚአብሔር ፈቃድ የሆነው ነገር ሁሉ ምን ያደረገበት እድሜ ነው? ያቆመበትና ያቋረጠበት እድሜ ነው። ምክንያቱም ሳራም አርጅታለች፣ እሱም ደክመዋል። ከዚህ በኋላ ነገሮች ቀጣይ ይሆናሉ፣ ተስፋ ይኖራቸዋል ብሎ ስለማያስብ ደግሞም በራሱ ያለበት የእድሜ ደረጃ ስለገደበው ቆሞ ነበር። ነገር ግን እግዚአብሔር ወደ አብርሃም መጥቶ በተናገረው ጊዜ በዛ በዘፍጥረት መጽሐፍ ላይ የዛሬ ዓመት ሚስት ሶራ ወንድ ልጅ ትወልዳለች ብሎ በተናገረው ጊዜ ዘር እንደሚያገኝ እንደገና ምን አደረገ ይላል? በረታ፣
ተነሳ ይላል። ምክንያቱም አብርሃም እንደገና የተነሳው ፍላጎት ስላለው ፍላጎቱን ለማርካት ሳይሆን በተስፋ ቃል የተነገረው የእግዚአብሔር ቃል ፍጻሜ እንደሚያገኝ ስላመነ በደከመ ማንነቱና ሙት በሆነ በሳራ ማንነት የሚፈጠር የእግዚአብሔር የዘላለም አጀንዳ እንዳለ ስለገባው ተንቀሳቀሰ ይላል። ይሄ የእምነት ውጤት ነው። አብርሃም በእንደዚህ የተመሰከረለት ነው። ስለዚህ መጽሐፉ ሲናገር በእምነት ምን አደረገ ይላል? በረታ። ቁጥር 17 ላይ ደግሞ አብርሃምም እግዚአብሔር ፈተነው፣ በእምነት በረታ፣ የእምነቱን ፍሬና ውጤት አገኘ፣ ወንድ ልጅ ወለደ፣ ደስ አለው፣ ቤቱ ሳቅ በሳቅ ሆነ። አብርሃም እግዚአብሔር የተናገረውን ሁሉ እንደጨበጠ ሲያስብ እግዚአብሔር ወደ አብርሃም መጣና እንዲህ አለው፣ አብርሃም ላንተ ሁለት ቃል ገብቻለሁ። ሁለት ፕሮሚስ አለ። አንደኛው እባርካለሁ ብያለሁ፣ ተባርካል። ሁለተኛው ደግሞ ለበረከት አደርጋለሁ ብያለሁ። አሁን በበረከት ውስጥ እያለ ለበረከት የምትሆንበት ያንተ እንደሆነ ስላሰብክ ላስለቅቀ መጥቻለሁ አለው። ወገኖች አንድ ነገር ልንገራችሁ። እግዚአብሔር በሕይወታችን ምንም ነገር ሲናገር አንድም ለኛ ሌላም ደግሞ በእኛ አልፎ ስለሌሎች ነው። ክብር ለእግዚአብሔር ይሁን። አሜን ትላላችሁ? አብርሃምን እግዚአብሔር ባርካለሁ ሲለው በከብት በለጠገ፣ በሀብት በለጠገ፣ በሴት ባሮች በለጠገ፣ ዝና ወጣ፣ አንቱ ተባለ። ይሄ እግዚአብሔር ለአብርሃም የገባለት ፕሮሚስ በአብርሃም እድሜና ዘመን ውስጥ የተፈጸመ ነው። ክብር ለእግዚአብሔር ይሁን። አብርሃም ከደከመ ካረጀ በኋላ በከብት ቢበለጥቅ ትርጉም የለውም። አብርሃም ባሮች ቢኖሩት ትርጉም የለውም። ጎበዝ በነበረ ጊዜ፣ አቅም ባለው ጊዜ እግዚአብሔር በጊዜው ባረከው። ክብር ለስሙ ይሁን። ነገር ግን አንድ እግዚአብሔር ያዘገየው በረከት ነበረ። ይሄ በረከት የአብርሃም ሳይሆን እግዚአብሔር የዘላለም አጀንዳውን ሊፈጽም የዘላለም ዓላማውን ሊያከናውንበት ያሰበው የራሱ ፕሮግራም ስለነበር አዘገየው። አብርሃም አልገባውም። አንድ ቀን ብድግ አለና እንዲህ አለ። እግዚአብሔር መጥቶ ሲያነጋግረው ምን ታደርግልኛለህ? ሀብት ብትሰጠኝ ምን ዋጋ አለው? ይህን ሁሉ ሌላ ሰው ይወርሷል። የደማስቆ ሰው ኤሌዜር ይወስደዋል። እኔ ብቻዬን ያለ ምንድን ነኝ አለ? ያለ ልጅ ነኝ። ሀብት የሰጠ እግዚአብሔር ልጅ መስጠት ይችላል። ሀብት የሰጠ እግዚአብሔር ልጅ አይነሳም። ነገር ግን ሀብቱ ለአብርሃም ልጁ ለእግዚአብሔር ነበረ። ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ አብርሃም የራሱን ጊዜ ከጨረሰ በኋላ ሳራም ካረጀች በኋላ በማይቻል ሁኔታ ውስጥ ተገኝቶ እግዚአብሔር የዘላለም ሐሳቡን ሊፈጽም ለሳራ ወንድ ልጅ ሰጣት። ክብር ለእግዚአብሔር ይሁን። በዚህ ጊዜ አብርሃም ደስ አለውና የሱ በረከት መስሎ ተቀብሎ አቅፎ ሲል እግዚአብሔር ሰዋው አለው። ክብር ለእግዚአብሔር ይሁን። አብርሃም እዚህ ጋር ይበራለት ይመስለኛል። በስተርጅና የወለደውን ልጅ የቤቱን ድባብ የቀየረ የሳራንን የተጨማተረ ፊት ያበራ አብርሃምን በሳቅ የሞላን ልጅ ውሰድና በሞሪያ ተራራ ላይ ምን አድርግልኝ? መስዋዕት አድርግልኝ። ምን ማለት ነው? ምን ማለት ነው? ሲጠበቅ የነበረ ባለቀ ሰዓት የሆነ ገና የምስጋና ፕሮግራም ሳያልቅ ግድ የለም ሰው አለው። አብርሃም እዚህ ጊዜ በራለት ይመስለኛል። ለካ ይስሐቅ የማን ነው? እስቲ እግዚአብሔር ነው ብሎ። ክብር ለእግዚአብሔር ይሁን። ታዘዘ በሁለት ምክንያት። አንዱ ቢሞትም ሕያው ሊያደርገው እንደሚችል ያምና፣ ሁለተኛ ልጁን ለእግዚአብሔር ማስረከብ ነበረበት። ወሰደ። በታዘዘው መሰረት መሰዊያ ላይ አስተኝቶ ቢላዋ አንስቶ ለእግዚአብሔር ሲሰዋው እጁን ሲያስቀምጥበት በቃ ለእግዚአብሔር አንድ ልጅ ምን አላደረክኝም? አስረክበኛል። እዚህ ጋር ርክክቡ ተፈጽሟል። ክብር ለኢየሱስ ይሁን። ሃሌሉያ። ከዚያን ጊዜ ጀምሮ አብርሃም በባላደራነት ያሳድጋል። የእግዚአብሔር ኪዳን ግን በይስሐቅ ቀጥሏል። ክብር ለኢየሱስ ይሁን። ስለዚህ ይሄንን ለማድረግ የተነሳው እንኳን በእምነት ነው። ስለዚህ የአብርሃም ሕይወት ጠዋቱ፣ ቀኑ፣ ሌሊቱ፣ ምሽቱ፣ ማለዳ ሁሉ በምን የተሞላ ነው? በእምነት የተሞላ ነው። እግዚአብሔር ዘመናችሁን፣ ሕይወታችሁን፣ ኑሯችሁን፣ ዕቃችሁን፣ ቢዝነሳችሁን፣ ሁሉ ነገራችሁን በእምነት ይሞላላችሁ። ክብር ለኢየሱስ ይሁን። ጸሐፊው ይህን ከተናገረ በኋላ 32 ላይ አብርሃም ቀጥሎ የሚያነሳቸውን ሙሴን ያነሳል፣ ታላላቅ ሰዎችን ያነሳና እንግዲህ ምን እላለሁ ለእናንተ ለመተረክ ጊዜ ያጥርብኛል። አሁን ስለነሱ ከማወራ ስለነ ባርቅ፣ ስለነ ሶምሶን፣ ስለለፉት የእምነት አባቶች ከምናገር
ወደ ሌላኛው ነገር ብሻገር ይሻላል ያለ ይመስለኛል። ዘሎ ወደ ምዕራፍ 12 ይገባል። ክብር ለኢየሱስ ይሁን። ሃሌሉያ። እኛም አብረን ምዕራፍ 12 ላይ እንገባለን። ከዛ እንዲህ አለ፣ እንግዲህ አለ እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉን እንደነማ እንደነ አብርሃም እንደነ ይስሐቅ እንደነ ሳራ እንደነ ያዕቆብ እንደነ ሙሴ እንደነ ዮፍታሔ እንደነ ባርቅ እንደነ ቃየል እንደነ አቤል እንደነ ኖህ ማት ቁጥር ስፍር የሌላቸው እንደ ደመና ብዙ የእምነት አርበኞች ብዙ የእምነት ምስክሮች በመጽናታቸው በእምነታቸው ዳር ደርሰው በመጨረሳቸው የተመሰከረላቸው ምስክሮች ካሉን ይልና ወደ እነሱ ይመለሳል ይላቸዋል። እኛ ደግሞ እናንተም ደግሞ ልክ እንደነዚህ ሰዎች ሸክምን ሁሉ ቶሎ የሚከብን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ብሎ የትውልድን ታሪክን ዘመን ተሻጋሪ የሆኑ እውነታዎች ሁሉ ሰበሰበና ወደ አንድ ጠባብ ሁሉ ሊያዩት ወደሚችሉ ለሁሉ ማዕከላዊ ወደ ሆነው የእምነት የትዕግስትና የጽናት ምሳሌ የሆነውን ኢየሱስን ያቀርባል። ክብር ለኢየሱስ ይሁን። ጌታችን ኢየሱስ ክርስቶስ የእምነት የጽናትና የትዕግስት ምሳሌ ነው። አማኝ በሕይወቱ በየትኛውም መንገድ ሲያልፍ፣ አማኝ በሕይወቱ በየትኛውም ዘመን ሲኖር ሩጫውን በአግባብ ሮጦ ለመጨረስ በሚሮጥበት የሩጫ ዘመን ውስጥ በሚገጥመው የትኛውም ተግዳሮትና ፈተና በጽናትና በእምነት ታግሎ ለማለፍ ካስፈለገ ብቸኛ በሕይወቱ ሊያዩ የሚፈልግ ሞዴል ሊሆን የሚፈልግ አንድ ብቻ አለ። እሱም የናዝሬቱ ኢየሱስ ነው። ሃሌሉያ። ምናልባት በፊታችን የሚታዩ ቆመን እንደዚህ የምናገለግላቸው በቤተ ክርስቲያን ፊተኛ ሆነው የሚቀመጡ መጋቢዎች፣ አገልጋዮች፣ ቤተክርስቲያን መሪዎች በብዙ ይደክማሉ፣ እንደክማለን፣ በብዙ ውጣ ውረድ እናልፋለን። አንዳንድ ጊዜ ሰዎች እንደዚህ ያስባሉ፣ አገልጋይነት ከሰውነት ትንሽ ወጣ ያለ ሌሎችን የማያገኝ መከራ ችግር የማያገኘው ሌሎችን የሚነካ የማይነካው ተብሎ ይታሰባል። እንደዛ አይደለም። አገልጋዮች ሰዎች ናቸው። አገልጋዮች ሰዎች ነን። ይልቁንም በብዙ ዋጋ የምንከፍል፣ በብዙ የምንፈተን፣ በብዙ በአስቸጋሪ ሁኔታ ውስጥ የምናልፍ፣ የምንደክም፣ የምንወድቅ፣ የምንነሳ የቱንም ያክል እንኳን የህይወታችን ንጽህና ክርስቶስን የሚመስል ጉዟችን ለእናንተ ምሳሌ መሆን ቢችልም ሞዴል መሆን ብንችልም ግን በብዙ ደግሞ ድካም አለን። እኛንም አገልጋዮችንም እናንተ ቅዱሳንንም ሁሉ አንድ አድርጎ በእምነታችንና በጽናታችን ቀጥለን ዳር እንደርስ የሚያደርገን ብቸኛ ሞዴላችን ግን ኢየሱስ ብቻ ነው። አሜን ትላላችሁ? ኢየሱስ ብቻ ነው። እሱን ስታይ አትደክምም። ብትደክም ትበረታለህ። እሱን ስታይ አትልፈሰፈስም፣ ትጸናለህ። ምክንያቱም እሱ ያለፈበት መንገድ ያንተ መንገድ ነው። እሱ የከፈለው ዋጋ አንተ ከሱ የተለየ የምትከፍል አይደለህም። ይልቁንም እንዲያውም ካንተና ካንቺ ከኔ በላይ ትልቁን ነገር የተሸከመ የመስቀልን ጽዋ የጠጣ በዚያም ታግሶ የከበረ ስለሆነ እሱን የሚያይ ይበረታል። ክብር ለኢየሱስ ይሁን። ስለዚህ ጸሐፊው ወደ ምዕራፍ 12 ላይ ሲመጣ ከእምነት አባቶች እንደ ደመና ከመሰሉት ያወጣና ከክርስቶስ ጋር ያገናኛል። እንግዲህ ዛሬ እንዲሁ እንደ ነጥብ ልሰጣችሁ ፈልገው አራት ነገር ነው። በዚህ ክፍል ውስጥ የእምነትና የጽናት ፈለግ ወይም ምሳሌ የሆነውን ኢየሱስን ክርስቶስ በመከተል አማኝ እንዴት መጽናት አለበት ለሚለው የመጀመሪያው ነገር የምነግራችሁ የእምነት አባቶችን ማሰብ በሕይወታችን እንድንጸና በእምነታችን እንድንጸና እስከ መጨረሻ እንድንሄድ ያደርገናል። ክብር ለኢየሱስ ይሁን።
ሐዋርያውም ወይ ደግሞ የዚህ መጽሐፍ ጸሐፊም ሲነግራቸው የነበረው ለተደራሲያኑ ያለፉትን የእምነት አባቶች ነው። እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉ ይላል። እንግዲህ ይሄ ደመና የሚለው ለተደራሲያኑ በቂ ሁሌ የሚታይ እንደማለት ትርጓሜ ያለው ሲሆን በእነዚህ የእምነት አባቶች የተከበበ ታሪክ እንዳላቸው ነው የሚነግራቸው። እናንተ ታሪክ አልባ አይደላችሁም። አባቶቻችሁ እነዚህ ዙሪያችሁን የከበቧችሁ ባለፉበት የህይወት መንገድ ላይ እንደ ድል ነስተው እንዳለፉ ለእናንተ በቂ ነው እያለ ይናገራል። እና ታሪካችሁ በዚህ የተከበበ ነው ብሎ ለማረጋገጥ ነው። እነርሱ መከራን እንደተቀበሉ በፈተናም እንደጸኑ እናንተም መከራን ብትቀበሉና በመከራ ውስጥ ብታልፉ በእምነት ልትጸኑ ይገባችኋል። እነርሱ እምነታቸውን ጠብቀው ሩጫቸውን ጨርሰዋል፣ እናንተም እምነታችሁን ጠብቃችሁ ሩጫችሁን ጨርሱ እያለ ሊያሳስባቸው ሊያሳያቸው የሚፈልገው የእምነት አባቶችን ነው። ዛሬም ቢሆን የምናልፍበት የትኛውም የፈተና መንገድ በነገራችን ላይ ቅድም ብያለሁ፣ በዚህ ምድር እስካለን ድረስ መከራ አለብን። አልሰማችሁኝም? የሚገርማችሁ ዕብራውያን ምዕራፍ 11:23 ላይ ስለ ሙሴ ሲናገር ሙሴ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ ይላል። መቼም ምርጫ ሲታሰብ አንድ ነገር ለምርጫ አይቀርብም። ምርጫ ከሁለት በላይ በሆነ ነገር ውስጥ ነው። ሙሴ ምርጫ ነበረው። የፈርዖን የልጅ ልጅ የመሆን ምርጫ ነበረው። የግብፅ ብዙ ገንዘብ ምርጫ ነበረው። ክብርና ሙገሳ ነበረው። ነገር ግን ከእግዚአብሔር ሕዝብ አንጻር እዚህ ጋር ያለው ነገር ምንም እንዳይደለ ስላሰበ፣ ሁለተኛ በፈርዖን ቤት የልጅ ልጅ ተብሎ በኃጢአት በሚገኝ ደስታ ውስጥ ከመኖር ይልቅ ኪዳን ካለው ሕዝብ ጋር መከራን መቀበል እንደሚሻል አድርጎ ምን መረጠ ይላል? መከራን መረጠ። ምክንያቱም ብድራቱ ምን ብሏል? ትኩር ብሎ አይቷል። በነገራችን ላይ መከራ ይመረጣል። አልሰማችሁኝ? መከራም እስቲ አጠገባችሁ ልማድ አለኝ ብያለሁ። ሁሌ ልመዱኝ። አጠገባችሁ ያለው ሰው ያዘርጉትና መከራም ይመረጣል በሉት። ፊልጵስዩስ ላይ በእርሱ እንድታምኑ ብቻ ሳይሆን መከራውንም እንድትቀበሉን ብላችኋል። ተጠርታችኋል። ክርስትና የመከራም ጥሪ ነው። በመከራ ውስጥ የሚዘመርበት፣ በመከራ ውስጥ ሰማይን አሻቅቦ የሚታይበት፣ በመከራ ውስጥ የምንደሰትበት፣ በመከራ ውስጥ የምንጸናበት፣ በመከራ ውስጥ እግዚአብሔርን የምናከብርበት የህይወት አይነት ነው። በየትኛውም የህይወት ክፍል ውስጥ እንዲህ አይነት ልምምድ የለም። በክርስትና ብቻ ነው ሰው በመከራ የሚዘምረው። በክርስትና ውስጥ ብቻ ነው ሰው በመከራ ውስጥ ደስ የሚሰኘው። ክብር ለኢየሱስ ይሁን። ስለዚህ እኔና የእናንተ ጥሪ ከመከራ የጸዳ አይደለም። አባቶች መከራ ተቀብለዋል። አዎ ጌታ ኢየሱስ ክርስቶስ በመከራ ተቀብሏል። አዎ አንተም ትቀበላለህ። አሜን በሉ። ወጋው ምናምን አይሰራም። የህይወት ባህሪው ስለሆነ የመንገዱ ጸባይ ስለሆነ በዓለም ሳላችሁ መከራ ማን ያለው? ኢየሱስ። እነዚህ እንደ ደመና በዙሪያችን ያሉ ምስክሮች ያለ መከራ ያለፉ ሳይሆን በመከራ ውስጥ የጸኑ፣ በፈተና ያሸነፉ፣ ሩጫቸውን የጨረሱ የእምነት አርበኞች ናቸው። እነዚህ ምስክሮች ናቸው። በእምነት በሚገጥም በየትኛውም ሁኔታ ውስጥ ምን ማድረግ አለኝ ብለህ ስታፍገመግም ወይም ስታፍገመግም ዞር ብለህ የእምነት አባቶችን ያቸው ድል ነስተዋል። ክብር ለኢየሱስ ይሁን። አሸንፈዋል። ታሪክ ጽፈዋል። እንደ ደመና ዛሬ ይታያሉ። አንተ ከአባቶችህ አትበልጥም። አንቺ ከአባቶችሽ አትበልጭም። የምንኖረው ህይወት ኢየሱስ የኖረውን ነው። አሜን። የምናልፍበት መንገድ ኢየሱስ የሄደበትን ነው። የምንጠጣው ጽዋ እሱ የጠጣውን ነው። ኢየሱስ ስሙ ብሩክ ይሁን። ሃሌሉያ። ስለዚህ በእምነትና በትዕግስት ጸንቶ ለመኖር ካስፈለገን አንዱ የእምነት አባቶችን ማሰብ ነው። እንዲህ ነው የሚላቸው፣ እሱም እንደ ደመና በዙሪያችን አሉ ይላል። ሁለተኛው ሩጫውን በአግባብ መሮጥ ነው። እንግዲህ እዚህ ጋር አንድ ሶስት ነገሮች ያነሳል። ሸክምና የሚከብ ኃጢአት ይላል። እኛ ደግሞ ሸክምን ሁሉ ቶሎ የሚከብን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት ወይም በትዕግስት ብናድርግ ደግሞ እኛ ደግሞ መለስ ብሎ እኛ እናንተ የሚጻፍላችሁ የምታነቡ አሁን ዛሬ የምትሰቡ እናንተ እኛ ሁላችን አሁን ምን ማድረግ አለብን? ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን በፊታችን ያለውን ሩጫ በትዕግስት ምን እናድርገው? እንሩጥ ይላል። መቼም ሩጫና ሸክም የተቃረኑ ነገሮች ናቸው።
ሸክም በሰውነት ላይ የሚጫን ክብደት ነው። ሸክም ሩጫን ያስተጓጉላል። በሩጫ ያለ ሜዳ ያለ ሰው ወይም የሚሮጥ ሰው እንደማይሸከም የተረጋገጠ ነው። ሸክም ተሸክሞ መሮጥ አይቻልም። እንኳን ሸክም ወፈር ያለ ልብስ አይለበስም። እንዲያውም በኢንተርናሽናል ደረጃ ጫማም ራሱ የሩጫ ተብሎ ቀለል ያለ ጫማ ይሰጣል። ቆዳ ጫማ፣ ቦቲ ጫማ፣ የወታደር ጫማ ተለብሶ አይሮጥም። ለሩጫ ቀለል ያለ ነገር ያስፈልጋል። ስለዚህ እዚህ ጋር ይሄንን ሲነገር ሐዋርያው ማለት ጸሐፊው ሸክምን ምን ብለን አስወግደን ይላል። እንግዲህ ይሄን ሸክም ምንድነው እሱ ብዬ የተለያዩ ነገሮችን ለማየት ሞክሬያለሁኝ። ይህ ሸክም የሚለውን በዚህ ክፍል በግልጥ ባይብራራም በአንዳንድ ትርጉሞች ትምክህት ይለዋል። ኩራት፣ ስም፣ ዝና፣ ክብር፣ ከዓለም ጋር መቆራኘት፣ ከምድራዊ ፍላጎት ጋር መታሰር፣ እነዚህ ለሩጫ ምኖች ናቸው ይላል። ሸክም ናቸው። ትምክህት ሸክም ይሆናል። ኩራት ሸክም ይሆናል። ስም ሸክም ይሆናል። በትክክል በአግባብ በሩጫው ሜዳ እንደ ክርስቲያን መሮጥ እንዳይቻል ያታግላል። ከዓለም ጋር መቆራኘት፣ መተሳሰር፣ በጥቅም በተለያየ ነገር ከምድራዊ ፍላጎት ጋር መታሰር፣ መጋመድ፣ እነዚህ ሁሉ የሩጫ እንቅፋቶች ናቸው። እግዚአብሔር ያውርድልን። እግዚአብሔር ያራክፍልን። መቼም ሰው በምድር ላይ ይገርመኛል፣ ትምክህተኛ ነው አይደል? ሰው ግን እኮ ምንም የሚያስመካ ነገር ምን ያስመካል? እስቲ ንገሩኝ፣ ምን ያስመካል? ገንዘብ፣ ዕውቀት፣ ዘር፣ ስልጣን ወገኖቼ አያስመኩም። ክርስቲያን መመካት ካለበት በአንድ ነገር ብቻ ሊመካ ይገባዋል፣ እርሱም በእግዚአብሔር። ሃሌሉያ። እንደ ነብይ ደፈር ለበላችሁ፣ ነብይ አይደለሁም ግን አጠገባችሁ ያለ ሰው ያዛርጉትና አትመካ በሉት። አትመካ በሉት። ድገሙና ለሶስተኛ ጊዜ ነገሩት። ከተመካ በሉት ባለህ በሆነልህ ሳይሆን ሊያስመካ በሚችለው በእግዚአብሔር ተመካ በሉት። አይሻልም? እግዚአብሔር ያስመካል። እግዚአብሔር ያስመካል። በእውነት ልንገራችሁ፣ እግዚአብሔር ያስመካል። አሁንም ወደፊትም ለዘላለምም፣ ቀንም ሌሊትም፣ ምቹ ጊዜ ምቹ ባልሆነ ጊዜ፣ በየትኛውም ሁኔታ ውስጥ እግዚአብሔር ያስመካል። የከበሩ ሲዋረዱ አይተናል። ያገኙ ሲያጡ አይተናል። አንቱ የተባሉ እንደ ምናምንቴ ሲቆጠሩ አይተናል። የገዘፉ ቀለው አይተናል። በዚህ ምድር ላይ እንደከበሩ የሚቀጥሉ እግዚአብሔርን የሚፈሩ ብቻ ናቸው። እግዚአብሔርን የሚታመኑ ብቻ ናቸው። እግዚአብሔርን ትምክህታቸው ያደረጉ ብቻ ናቸው። የምስራች እንኳን ደስ ያላችሁ። እግዚአብሔር ትምክህታችን ነው። ሁላችን በአንድ ድምፅ እንዲንበል፣ እግዚአብሔር ትምክህታችን ነው። ሃሌሉያ። ከዚህ በተቃረነ ያለው ሩጫን የሚከለክል ሸክም ነው። ቶሎ የሚከበንን ኃጢአት አስወግደን፣ ቶሎ የሚከበንን ወይም ወጥመድ የሚሆንብንን የሚያግደን ተብትቦ የሚይዘንን፣ ከበባ ማለት የሚይዝ ማለት ነው ለማለት ሲሆን፣ ኃጢአት የሚሮጥን ሰው ጥላልፎ የመጣል አቅም አለው። ስለዚህ በእምነት የሚሮጥ አማኝ ወደ ግብ ለመድረስ ከህይወቱ ኃጢአትን ማራቅ አለበት። ያለ ዕውቀትም ቢሆን ኤልሁም የሚባል አንድ ብልህ ወጣት ወደ ጻድቁ ወደ ኢየሱስ ወደ ኢዮብ መጣና ኢዮብ የሆነበት በእግዚአብሔር ፈቃድና ፍላጎት እንደሆነ ስላልገባቸው ጽድቁን ህይወቱን ኑሮን ስለሚያውቁ
እኛ የማናውቀው የተደበቀ ችግር ስላለበት ነው የደረሰበት ብለው ስላሰቡ ከሐሳብ የመነጨ ትምህርት ነበራቸውና እንዲህ ያለው አሁንም ከእርሱ ጋር ተስማማ ሰላም የሚኖር በዚያም ጎን ታገኛለህ ካለው ኃጢአትን ከድንኳን ምን አድርጋለሁ አርቃለሁ። ኢዮብ በዛ አልተገኘም። እግዚአብሔር ሲመሰክር ጻድቅ ነው ይላል። ኃጢአት በድንኳኑ አልነበረም። ነገር ግን ኃጢአት በሰው ድንኳን ሊኖር ይችላል። ኃጢአት በልብ ውስጥ ይሰወራል። ወገኖቼ ልንገራችሁ፣ በክርስቶስ ኢየሱስ የጀመርነው ሩጫ ዳር እስክናደርስ ድረስ መሮጥ ባለብን አግባብ መሮጥ እንድንችል ካስፈለገን ኃጢአት ልናስወግድ ይገባናል። ከኃጢአት ጋር አንደራደርም። ኃጢአት ማለት መጽሐፍ ቅዱስ እንደሚነግረን ኃጢአት ስህተት ማለት አይደለም። ኃጢአት ማለት ድካም ማለት አይደለም። ኃጢአት ማለት መውደቅ ማለት አይደለም። ኃጢአት ማለት አመጽ ነው። መጽሐፍ ቅዱስ እንዲህ ነው የሚለው፣ ኃጢአትን የሚያደርግ አመጽን ያደርጋል። ኃጢአት ማለት ማመጽ ነው። ኃጢአት ምን ያህል ትልቅ ነው ብትሉኝ ያስከፈለው ዋጋ ማየት ነው። በመስቀል ላይ ኢየሱስ ክርስቶስ የከፈለው ዋጋ የኃጢአት ዋጋ ነው። ስለዚህ ክርስቲያን በኃጢአት አይቀልድም። ክርስቲያን ከኃጢአት ጋር አይጨዋትም። ክርስቲያን ለኃጢአት መመቻመች አይችልም። ኃጢአት ነው። አልሰማችሁኝም? ሰዎቹ እንዳሉት የዳቦ ስም አንሰጠው። ኃጢአት ሞትን ይወልዳል። ኃጢአት ከእግዚአብሔር ይለያል። ኃጢአት ሩጫን ያደነቃቅፋል። ኃጢአት ነው። በዚህ ክፍል ላይ ኃጢአት እያለ የሚያነሳው ወይም ደግሞ ኃጢአት ብሎ በጣም የሚያብራራው የኃጢአት ትርጓሜ ከእምነት መጉደል፣ መክዳት፣ ወደ ኋላ መመለስ የሚል ትርጓሜ አለው። የኪዳኑን ደም ማግፋፋት የሚል ትርጓሜ አለው። ወደ ኋላ ትቶ መሄድ የሚል ትርጓሜ አለው። እግዚአብሔር ይጠብቀን። ክብር ለኢየሱስ ይሁን። ስለዚህ ኃጢአት አማኝ ወደ ፍጻሜ እንዳይደርስ ሊያዘገየው የሚችል ሸክም እንዳይሮጥ ጠላልፎ የሚጥል ስለሆነ ሩጫውን ለመጨረስ በጽናት ለመቀጠል ማስወገድ ነው። ሶስተኛው ኢየሱስን ማየት ነው። አሜን። የእምነታችን ራስና ፈጻሚ የሆነው ኢየሱስ ምን ብለን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። ኢየሱስ ክርስቶስን እየተመለከትን እንድንሮጥ እርሱ ቀዳሚ ሆኖ ሩጫውን አጠናቋል። ቀዳሚ ሆኖ ሩጫውን ጨርሷል። ቀዳሚ ሆኖ ሪቫኑን ቆርጧል። ከዚህ በኋላ የሚሮጡ ሰዎች ሁሉ እሱ የደረሰበት ጋር መድረስ እንዲችሉ እሱ ሕያው ምስክር ነው። ክብር ለኢየሱስ ይሁን። እሱ ሮጦ ስላጠናቀቀ በእርሱ መትራክ፣ በእርሱ መንገድ እርሱን እያዩ የሚሮጡ ሁሉ መጨረስ እንዲችሉ እርሱ ሕያው ጉልበትና አቅም ነው። ክብር ለኢየሱስ ይሁን። ኢየሱስን እያየ የሚሮጥ አይደክምም፣ አይፈራም፣ አይወድቅም። አንድ ጥሩ ትላንትና ለኔ የተማርኩበትን ነገር ልነግራችሁ ፈልጋለሁ። ወደ ቤት ስገባ ልክ ከመኪና ወርጄ ቤት ልጄ ከውስጥ ታየኛለች። እኔ አላየኋትም። በዛ በኩል ሮጣ እኔ ልታቀፍ እኔን ነው የምታየው፣ ሌላ ነገር አታይም። ስትሮጥ በዚህ በኩል ውሻ ይመጣል። እንደገና በፊቷ ያለው መሬት ዝቅ ያለ ስለሆነ ወዳቂ ነው የምትሆነው። እሷ ግን የምታየው ማንም ብቻ ነው፣ ውሻም አታይም፣ መውደቋንም አታይም። እኔም ብቻ ስትሮጥ እኔ ደግሞ ውሻውንም አይቻለሁ፣ ጉድጓዱንም አይቻለሁ። ስለዚህ ከሷ በተሻለ ፍጥነት ቀደምኩና ከውሻም ከጉድጓዱም አዳንኳት። ክብር ለኢየሱስ ይሁን። ኢየሱስን ያየ ስትሮጥ ውሻውን ቢኖር ጉድጓዱም አትወድቅም። ሃሌሉያ ሃሌሉያ። ምክንያቱም እይታ ኢየሱስ ሆኖ በፍቅር ያለ ድካም ስትበርና ስትከንፍ በመካከል ሊያቆም የሚችል አቅምና ጉልበት የለም። እጁ ትረዳሃለች፣ ማዳኑ ይቀድምልሃል፣ ሩጫህን እንድትጨርስ ይረዳሃል። ክብር ለኢየሱስ ይሁን።
ተማርኩበት እላችኋለሁ። ሌላው ኢየሱስን እያየን ስንሮጥ በትዕግስት መሮጥ ነው። የኢየሱስ ሩጫ የትዕግስት ሩጫ ነው። በነገራችን ላይ በፊታችን ያለውን ሩጫ በትዕግስት እንድንሮጥ መጽሐፍ ቅዱስ ይነግረናል። እንሩጥ የሚለው ያልተቋጨ ሩጫ ስላለን ነው። በነገራችን ላይ አሁን ሩጫ ላይ ነን። እያንዳንዳችን ምን ላይ ነው ያለነው? የህይወት ሩጫ እንዲህ እንድታስቡ ያስፈልጋል። የህይወት ሩጫ ላይ ነን። ወደ መዳረሻችን ወደ መጨረሻው ለመሄድ እየተሮጥን ያለነው። በዚህ ሩጫ ውስጥ ያልተጠናቀቀ ሩጫ ስላለን ይሄ ሩጫ እስኪጠናቀቅ ድረስ ግን ምን ይፈልጋል? ትዕግስት ይፈልጋል። እና ሩጫው መርህ አለው። ትንሽ ስለ ሩጫው መርህ እናገራለሁ። የሩጫው መርህ በፍጥነት መሮጥ ሳይሆን በጽናት መሮጥ ነው። ሰምታችሁኛል? በምናቃቸው ሩጫዎች እንኳን የሩጫ ህጎች አሉ። 100 ሜትር የሚሮጥ ሰው በምንድን ነው የሚሮጠው? በፍጥነት ነው የሚሮጠው። 10,000 ሜትር የሚሮጥ ደግሞ ከ100 ሜትር ፍጥነቱ ምን ይሆናል? ይቀንሳል። ማራቶን የሚሮጥ ሰው ደግሞ ቀስ ብሎ ይሮጣል። የኛ ሩጫ ፍጥነት አይደለም የሚፈልገው። የኛ ሩጫ የሚፈልገው ፍጥነት ሳይሆን ጽናት ነው። አሜን ትላላችሁ? መጀመር ሳይሆን መጨረስ ነው። ሩጫው አጭር ሳይሆን ረጅም ነው። ሌላው ሩጫው ማብቂያ እንዳለው ማወቅ ነው። ሌላው በሩጫው መርህ ውስጥ ህግ ውስጥ ወደፊት እንጂ ወደ ኋላ አለማየት ነው። እርሱ በፊቱ ስላለው ደስታ በመስቀል ታግሶ ይላል። ስለዚህ ምንሮጠው በፊታችን ሙሉ የሆነ ደስታ ስላለ ነው። ስለዚህ በሩጫ ሜዳ ላይ ወደ ኋላ ምን አይደረግም? አይዞርም ማለት ነው። ጌታ ስሙ ብሩክ ይሁን። ወገኖቼ ሩጫ ላይ ነን። ግን አንድ ቀን ሩጫ ያበቃል። አንድ ቀን መሮጥ ይቆማል። የህይወት ሩጫ የሚያበቃበት ጊዜ አለ። ነገር ግን በእምነት ስንኖር በእምነት ጸንተን ታግሰን የመጨረሻውን ክብር እንቀናጅ ዘንድ በትዕግስት እንሩጥ። እንጸልያለን።